አልሰማችሁኝም? የምን ቪዲዮ ነው የደበቃችሁ? ተናገሩ። ተዋት እባክህ። እሷ ሲጀመር ያማታል። ደግሞ የዚችን ደንቆሮ ወሬ ይዘህ ትጠይቀናለህ እንዴ? አድናን እቺ እኮ ጤነኛ አይደለችም። ስለሚያማት አልነበረም ስታወራ የነበረው፣ በስነ ስርዓት ነው ስታወራ የነበረው። እንዴ አድናን ምን ሆነሃል እንዴ? ከፈለክ እኮ ራሷ መጠየቅ ትችላለህ። ሚራ ነገር እንጂ ነገር አየው እየጠበቀሽ እኮ ነው። ትንገረኝ። ዝም በል አንተ። እሺ ሚራ እየሰማሽ ነው? ንገረኝ፣ የምን ቪዲዮ ነው? አይ አያመኝም አድናን፣ ቪዲዮን ይቃል። ሚራ ይቆጭሻል። ምንድን ነው መቀባጠር? ግባ አንተ ወደ ውስጥ። አዎ ሮቤል ግባ እንጂ። ሚራ ተይ አቁሚ ብዬሻል። በመጨረሻው ሰዓት ነገሮችን አበጥብጭ። ቀድመህ እንድታወራኝ እኮ እድሉን ሰጥቼ ነበር፣ ግን ደግሞ አልተጠቀምክበትም። ስለዚህ አሁን ከሱ ጋር ነው የማወራው። ግባ። አገባም አልኩ እኮ። እኔና እሷ የምናወራው ጉዳይ አለ። እንዴ አድናን እንዴት እገባለሁ? እጅ በወለደ ወሬ ስታወራ እንዴት ዝም ልበል? የማይሆን ነገር እኮ የምታወራው። ሮቤል ስለምን ዝም አትልም? ግባ፣ ቀጥል። ግባ። እየሰማሽ ነው? የምን ቪዲዮ ነው? እዚህ ከምናወራ ቤት እንሂድና ባሳያ ይሻል? እሺ መጣሁ። ስልክ ላይ አስጠብቂ። እሺ ስሚ ሚራ፣ አሁን ከዚህ ቀጥ ብለሽ ሂጂ። ሰሚኛለሽ? ቪዲዮውን ለአድናን አሳየሽው ማለት ተያይዘን ወይኔ ነው የምንወርደው። እሺ እና ብቻዬን አስቀርተኝ ያለ ሰው ሜዳ ላይ ጥለኝ ዝም ብዬ እንድቀመጥ ነው የፈለግከው? በፍጹም አላደርገውም። እኔ እኮ ሚራ ነኝ፣ የመጨረሻ ተሸናፊ። ማን ያልሆነ? እሺ ችግር የለውም፣ አብሬሽ እሆናለሁ። ሚራ እባክሽ አሁን ከዚህ ሂጂልኝ። ለምን አትሰሚኝ? እንዴ አድናን ከመጣ ሁሉም ነገር ነው የሚበለሻሸው። እንዴ ይኸውልሽ መጀመሪያ ያጠፋሽው ነገር ሳያንስ አሁን ሌላ ችግር አትፍጠሪ። ሚራ እባክሽ ሂጂ። አይ ውሸትህን ነው። በዚህ መልክ ታስቆመኝ አትችልም። እመጣለሁ። ሙች ሚራ፣ አሁን አድናን ሳይመጣ ሂጂ ከዚህ እባክሽ፣ ጊዜ አታጥፊ። ሂጂ። ሮቤል ካልመጣ እልክለታለሁ። ይሄ ለመጨረሻ ጊዜ የምሰጥ እድል ነው። ወይኔ ሚራ፣ እንደፈለግሽ ስትሰድብኝ እንዳልቆየሽ አሁን በአንተ ቆዳ ልቀበር ትይኛለሽ? ምንም ማድረግ አልችልም፣ ግዴታ ነው። እዚህ ህይወት ውስጥ ብቻዬን አልሞትም። መሞትም ካለብን አብረን ነው የምንሞተው። እሺ ሚራ፣ አሁን ሂጂ ሚራ፣ ሂጂ። እሺ ሄዳለሁ። ተመስገን አምላኬ፣ አተረፍከኝ። የነበረ እኮ ስልኬን የሉት ሄጁ አንድ የምሄድበት ቦታ አለች። እዛ ድረሽ እመጣለሁ። አንድ ቀጠሮ አለኝ። የት የኔ ፍቅር? የሆነ ማጣራው ነገር አለ። ስመጣ እነግርሻለሁ። ችግር ውስጥ ልገባ ብቻ እንዳይሆን አድናን። ምንም ችግር ውስጥ አልገባም። ቀላል ነገር ነው። አንቺ አትጨነቂ እሺ። ምንም ካልሆነ ነገረኛ። ማን ጋር ነው የምትሄደው? ፍቅር ጊዜ ያቃጠልሽብኝ እኮ ነው። ቸኩያለሁ። እንደዛ ከሆነ እኔም አብሬ እመጣለሁ። እንዴ እና አብረሽ የምትሄጂው አይሆንም። እኔ ምንም አይነት ችግር ውስጥ እንድትገባና እንድትበሳጭ አልፈልግም። እሺ ቆንጆ፣ ስጋትሽ እኮ ይገባኛል፣ ግን ደግሞ ችግር ውስጥ አልገባም። እሺ አደራሽ የኔ አባት። ተይ እንጂ እንዴ! እኔ እኮ አራስ ልጅ አይደለሁም። ለእኔ ግን አራስ ነህ። አራስ ፍቅሬ ከሆነ ተሰስተሃል። ሞዛዛ መጣሁ። በቃ ቆንጆዬ። እሺ የኔ ፍቅር ግን ቶሎ ና። እሺ እሺ፣ ቶሎ እመጣለሁ። ቻው። እኔ የምለው ለሆነ አድናን ሄደ እንዴ? ደግሞ የት ነው የምሄደው? ሚራ ቤት ና ብለው ነበር። እዛ ይሆናል ሄደው። ኧረ እባክህ ደግሞ ሌላ ነገር ይዘህ መጣ። ኧረ ሮቤል ይሰልች እስቲ። ዮሐና ካላመንሽኝ ከእሷ ቤት ሲወጣ ሄደሽ ማረጋገጥ ትችያለሽ። ከዛ ወሬ ብቻ እንዳልሆንኩ ታምኛለሽ። ሰውዬ ለምንድን ነው አይምሮ የምበጠብጠው? እኔ ምንም የበጠበጥኩት ነገር የለም። እውነታውን ነው የነገርኩሽ። አሁንም ቢሆን ከፈለግሽ ሄደሽ የማየት እድላለሽ። አልፈልግም። እሺ አድናን እንኳን ብሄድ በምክንያት ነው። አንተ ተልከስከስ፣ እሱ ግን በፍጹም እንዳንተ አይነት ሰው አይደለም። አይ ዮሐና ሞኝ ነሽ ማለት ነው። እሱ እኮ ከኔ በምንም ሊለይ አይችልም። እስቲ አስቢው፣ ከሚራ ጋር አንድ ክፍል ውስጥ ሆኖ ምንም ነገር የማያደርግ ይመስልሻል? እሱ በስሜታቸው ብቻ ለሚመሩ ወንዶች ነው የሚሰራው እንጂ እንደ አድናን አይነት ስለተከበረ ሰው አይደለም። እሺ ይኸውልሽ ዮሐና፣ የተከበረ ምናምን የሚለው ቃል የሚሰራው አንዴ ክፍል ውስጥ እስኪገባ ድረስ ብቻ ነው። አንዴ ክፍሏ ውስጥ ከገባ ግን ሚራ ምን ማድረግ እንዳለባት ታውቃለች። ምክንያቱም ሴት ነች። ለምን ትለፋለህ ሮቤል? በቃ ምንም ነገር አይፈጠርም። እኔ የምፈራው እሱን ሳይሆን በአሁኑ ግን የእውነት እንዳታረግዝ። አይምሮዬን አበጥብጥብኝ። አፍህን ዝጋ ሮቤል። እና አሁንም ምንም ነገር ማየት አትፈልጊም? ከሚራ ቤት ወገቡን የታጠቀ ሲወጣ ማየት አትፈልጊም? ለሆነ አዎ፣ በእንዳንተ አይነት እባብማ መንገዴን አልስትም። እሺ እወቀው። እውነታውን በአይነሽ ብታይ ጥሩ ነበር። ያው እውነታውን በአይነሽ ስታይ እኮ ይቆርጥልሻል ብዬ ነው።
አይ አንተ ያው እኔ እንኳን አልፈልግም። ደግሞ ቢያደርገው መቼም ከአድናን ጋር አልለያይም። እሺ ስታስጠላ። እሺ ደግሞ ምን ደረቅ ነች በእናታችሁ። እሺ ሚራ የምን ቪዲዮ ነበር እንዴ? አድናን ተቀመጥ እንጂ እንዴ። ቤቴ እኮ ለመጀመሪያ ጊዜ ነው የመጣው። ና አረፍ በል። አሁን እኮ የመጣው ለሌላ ነገር አይደለም። ቪዲዮን አሳይ እንዴ። ተረጋጋ እንጂ። አሁንም ይሄ ችኩል የሚለው ባህሪን አላቆምክም እንዴ? አላቆምኩም። አሁን ቪዲዮን አሳይ። እሺ መጀመሪያ ተቀመጥ። ሻይ ወይስ ቡና ምን ላስመጣልህ? ነገርኩሽ እኮ ሚራ። እንዴ ምን ሆነሃል? አድናን በሰው ቤት መጥተህ ለምንድን ነው የምትቆጣው? ምነው ረሳኸው እንዴ? ይሄ ቤት እኮ የኔ ነው። እውነት ሰለሞን ትቶሽ ሄዶ ነው? አዎ እርግጠኛ ነኝ። ቤት መጥቶ የነገረ ነገር ይኖራል። ምንም አልነገረኝም። ነገርኩሽ እኮ። ለማንኛውም ቀጥዬ እየጠበቅኩሽ ነው። የኔ አድናን ለሞን ሞከርሽ ታዲያ? እንዴት እንደናፈከኝ አንተ አላወቅም። ስለዚህ ምን ይሁን? እዚህ ማንም አያየንም። እዚህ ያለ ነው እኔ እናንተ ብቻ ነን። ሁለታችን ብቻ። የጋብቻችን ጊዜ ላይ ያሳለፍናቸውን ያንን የፍቅር ጊዜያቶች ደግመን ዛሬ አብረን እናሳልፋቸው። ሚራ ያኔ እኮ ስሜን እንዲህ በቁጣ ሳይሆን ለስለስ ባለ በአማረ ቅላጼ ነበር የምጠራው። አሁን መግደል ኃጢአት ቢሆን ደጋግሜ እገልሽ ነበር። ታዲያ ልትገድለኝ ከፈለክ እዚሁ ፍራሽ ላይ ግደለኝ። ደግሞ ደስ ይለኛል። ሎሃና ባለፈው እኮ የሆነ ወሬ ጀምሬልኝ። ሮቤል ቆይ ለምን አትተውኝም? በቃ ወሬ መስማት አልፈልግም አልኩ አይደለ? ምንድነው አስሬ የምትመላለሰው? ሎሃና ይሄ እኮ ተራ ወሬ አይደለም። እንደውም ትዝ ካለሽ ደግመሽ እንድነግርሽ እኮ ጠይቀሽ ነበር። አሁን ግን ምንም አልፈልግም። በቃ ተወኝ። ሎሃና በጣም የሚጠቅምሽ ወሬ ነው። መቼም እዚህ ቤት ስትመጪ የመጣሽበትን ዓላማ አልረሳሽም አይደል? የኔን ዓላማ አንተ አይደለም እሺ የምታስታውሰኝ? አይ ስለረሳሽው ከዓላማሽ ጋር የሚገናኝ ነገር ልንገርሽ ብዬ። ምንም ብታወራ ስለማላምንህ በከንቱ ባትለፋ በጣም ጥሩ ነው። ይሄ ግን ያንቺን ህይወት ሊቀይር የሚችል ነገር ነው። ይኸውልህ ወሬ በጣም ያስጠላኝ፣ በተለይ ደግሞ ያንተ። ሎሃና ይጠቅምሻል፣ አትሞኝ። በቃ ኩራትሽን ኮርኮም አድርጊና እንደ ለመስማት ሞክሪ። ግን እንዳልጠቀመ ልጣጩማ ምንም አይጠቅምም። ካንተ የሚመጣ ወሬ ምንም አልፈልግም። ስለ ፖሊሱ ነበርኩ፣ ግን አንቺ ካልፈለግሽ ምን ማድረግ ይቻላል? ቆይ ፖሊሱ ስትል ነበር አይደለ? እስቲ ንገረኝ፣ ምንድን ነው የተፈጠረው? ወሬው አይጠቅመኝም ብለሽ ነበር እኮ አንቺ። ደግሞ ለወሬ ያለሽ አመለካከት ግን በጣም ደካማ። እሺ አሁን ንገረኝ፣ መስማት ፈልጋለሁ። እኔ ደግሞ መስማት እንደማፈልግ እየነገርሽ የምነግርሽ። ቆይ ምን በወጣኝና ነው የምደክመው? ሮቤል ንገረኝ አልኩህ እኮ። መጀመሪያ እንደዛ ውሸታምና ማልታመን ሰው እንደሆንክ ልትነግሪኝ ይገባል። እሺ ባላምንም ልሰማ ግን ዝግጁ ነኝ። ፖሊሱ ምን ሆነ? ምንድን ነው? ታሞ ከመማቀቅ አስቀድሞ መጠንቀቅ አይደል የሚባል? መጀመሪያም አፍ አለኝ ምላሴ እንቀሳቀሳል ብለሽ ብዙ ከማውራት መቆጠብ ነበረብሽ። ሮቤል በጣም እያናደድከኝ ነው። የምትናገር ከሆነ ተናገር። ኧረ ትንሽ ለምኝኝ እንጂ እንደዚህ አይነት ጮሞ የሆነ ወሬማ ዝም ብዬ አላወራም። እሺ ሮቤል የጀመርከውን ሳጨርሰው ወዴት ነው? ሮቤል አንቺ ለኔ እንደዚህ አይደለም፣ እንደሰው አትታይኝ ማለት ዝጋጭ። እሺ አድናን ካልፈለክ ይቀራል። ለምን ሆነሃል? አንገት ልቀቀኝ በቃ። ቀጥይ። አሁን ቪዲዮ ላሳይ። አድናን ውጣልኝ። ምንም የማሳይ ነገር የለም። ለምን ተሺ መጣሽ? መጀመሪያው ነው። አሁን ቪዲዮ ላሳይ። ስርዓት ይኖርሽ እንዴ። የምን ቪዲዮ ነው የምትለው ሰውዬ? አሳያለሁ ብለሽ ነበር እኮ መጀመሪያው ነው። ቶሎ ባያሳይ እየጠበኩሽ ነው። ምንም ቪዲዮ የለም። ዝም ብዬ ነው ያልኩ። ሚራ እየዋሸሽ ነው አይደለም? መጀመሪያ እውነትሽን ነበር። ቆይ ለምን ሀሳብሽ ነው የቀየርሽው? አይደለም ምንም ቪዲዮ የለም። በቃ እዚህ ቤት እንድትመጣ ከሮቤል ጋር የሰራው ድራማ ነው። አለቀ። የኔ እዚህ መምጣት ላንቺ ምን ጥቅም አለው? እኔማ ብቻችንን መሆናችንን እንጠቀምበት፣ ጥሩ ጊዜ እናሳልፍ ብዬ ነበር። ያው ቤት ያስቀመጥካት ያቺ ጎደሎ ለህና አስጠልታለሽ ብዬ ነው። ትሰምኛለሽ ሚራ? ደግመሽ እሷን ስም እንዳትጠሪ።
የእሷ ስም ባንቺ አፍ የሚጠራ አይደለም። እሺ በቃ ካልፈለክ ይቀራል። ቀጥል፣ ውጣ። ቪዲዮ የሚባል ነገርም የለም። ኧረ እባክሽ። እሺ ምንድን ነው? ስልኬን አድና፣ ስልኬን አምጣው ስልኬን። ስልክሽ እኔ ጋር ቆየ። አንቺ ነገር አድናን ስልኬን አምጣው እባክህን አድናን። ሮቤል ፖሊሱ ምን አሁን ጨርስልኝ። እሱን ልነግርሽ ብዬማ እኮ ጣሬ ወይ ሮቤል በጣም እየሰለቸኝ ነው እና ደግሞ ልታው ነው። በቃ በዛ ከሆነ ግቢና ተኝ። እረፍት ማድረግ ፈልገሻል ነበር? ቆይ ግን አንተ ለምን አትተወኝም? አረ በህግ አምላክ እንዴ! እኔን ተከትለሽ መጣሽ እንጂ እኮ አልመጣሁብሽም። ለሆነ ለነገሩ አንተ ምን አደረክ? እኔ ነኝ እንጂ ሲበዛ በጣም ባለጌ ሆንኩት። ልንገርሽ፣ ፖሊሱ የአድናን ጓደኛ እንጂ ፖሊስ አልነበረም። ወቂ ምን ማለት ነው? የቀረውን የተሰራብሽን ድራማ ራሱ አድናን ቢነግርሽ አይሻልም? እንደጀመርከው ጨርስልኝ ሮቤል። መቼም ይሄ ያንተ ውሸት ነው አይደለ? አይደለም፣ የእኔ ሳይሆን የውዱ ጮኛሽ የአድናን ውሸት ነው። ሮቤል አፍህን ዝጋ። ለምን? እውነቱንማ ማወቅ አለባት እንጂ አድናን። ወይስ ከመቼ ነው አይምሯ ላይ እየቀለክ መኖር የምፈልገው? የኔ ፍቅር እውነት ነው። ቆይ ላስረዳሽ ውዴ። አንቺ እንዳሰብሽውና ይሄ ሴጣን እንደነገረሽ አይደለም። አታደርገውም አድናን። ተስፋ እኮ ሰጥታኝ ነበር። እህቴ እኮ የምትገኝ መስሎኝ ነበር። የኔ ቆንጆ ቆይ ተረጅኝ እባክሽ ተረጅኝ። ለምንድን ነው የምረዳት ነው? እንዴት ብዬ ነው የምረዳ? እኔ እኮ ከአሁን እህቴ መጣችልኝ፣ የእህቴ አድራሻ ተገኝ እያልኩኝ እኮ በር እያየው ነው የሚለው። ከአንተ ግን የፈጠርከው ጨዋታ ነው። ምክንያቱም ላስረዳሽ እኮ እችላለሁ። አድናን ምንም ነገር እንዳትለኝ፣ ምንም መስማት አልፈልግም። ስነግርሽ እገባሻለሁ ሀናዬ፣ ግን አደራ ከዓይንሽ አንድም የእንባ ዘለላ እንዲወርድ አልፈልግም። አድናን በቃ ብቻዬን መሆን እፈልጋለሁ። ይህ ስልክ ከፈትና ማለት ነው እናንተ በደንብ እናወራለን። እሺ ምን ነው ሮቤል? ምን ሆነሃል? ዝም በይ። አዳማሃል እንዴ? ምን ሆነሃል? ቆይ ለምንድን ነው የምትመታኝ? ምን አደረኩክ? አንቺ ስልኩን ለአድናን ሰጠሽው አይደል? ተነጋግረን ነበር። አንቺ ግን አሁንም እንደለመድሽው የክህደት ካርድሽን መዘዝሽ። እባክህ ዝም በል። እኔ ሰጥቼው አይደለም ነጥቆኝ ነው የወሰደው። ኧረ እባክሽ ተይ እባክሽ ሚራ። መጀመሪያ ቪዲዮ ልታሳዩ መጣሽ፣ አሁን ደግሞ ነጥቆኝ ነው ትያለሽ። አንቺ ምን አይነት ጎሽካታ ነሽ? ሮቤል ሙት እያልኩክ ነጥቆኝ ነው እንጂ ያልሰጠሁትም እንዴ። እሱም ቪዲዮ እኮ ለአድናን መስጠት ማለት በጣም ትልቅ ውሳኔ፣ በጣም በትልቁ ማሰብ ያስፈልጋል። አንቺ እየሆንሽ ያለሽው ነገር እኮ የብደት ነው ሚራ። እኔ እኮ አድናን እንድታቆዩ ነበር የነገርኩሽ። አንቺ ግን ስልኩን ወስደሽ ሰጠሽው። ቆይ ስታስበው እኔ በሆነ የሰጠሁት ስልኬን ቪዲዮን ካሳየሁት በኋላ ለሱ ልኬለት ስልኬን አልቀበለውም ነበር። ለምን ስልኬን እሰጠዋለሁ? ከዛ እሱ ስሜታዊ ሆኖ ስልኩን እያሳይሽው ይዞት ወጣ። ኡፍ ሮቤል አቁም በቃ። እንዴ ምንም ያየው ነገር የለም። ስልኩን መክፈት አይችልም፣ ግን ስልኩን ከከፈተው እያንዳንዱን ነገር ያየዋል። ይሄን እንዳያይ ደግሞ ጸልይ። ስሚኝ ሚራ፣ አድናን እሱ ስልክ ውስጥ አንድ ነገር ቢያይ እመኝኝ እገልሻለሁ። ሚራ እገልሻለሁ። እንዴ ቆይ እሺ እኔ ምን ማድረግ እችላለሁ? እንዴ በጉልበት እኮ ነው የወሰደብኝ። ምንም ነገር አድርገሽ ቢሆን ስልኩን መልሰሽ እጅሽ አስገቢ። ነግሬሻለሁ ሚራ። አብረኸኝ ትሆናለህ? አዎ እሆናለሁ አልኩሽ እኮ። በቃ አንቺ ግን ስልኩን ተቀበዩ። እንዴ እሺ ሰር እንዴት አድርጌ ነው የምቀበለው? አላውቅልሽም። እንዴትም ብለሽ ቢሆን ስልኩን ተቀበዩ። ሰማይ ዋጠሽ ምድር ጭረሽም ቢሆን ስልኩን ተቀበዩ ሚራ። ሮቤል ስሚኝ፣ ስልኩን ወይም እኔን ምረጭ። እሺ ሚራ። ወይ ሮቤል ምን አይነት ጥቅመኛ ሰው ነው እሱ ግን ጥቅመኛ። እንዴ ምን ፈልገህ ነው? ክፍሌ ውስጥ ምን እያደረግህ? እዚህ ስልክ ውስጥ ያለው ሚስጥር ምንድን ነው? እኔ እንጃ፣ እኔ አላውቅም። ስልኩ እኮ የኔ አይደለም። ስልኩ ያንተ ነው የሚል ቃል እኮ አልወጣኝም። ታዲያ ስልኩ የኔ ያለመሆኑ እያወቅህ መጠየቅ ተገቢ ነው? ሮቤል ስልኩ ውስጥ ያለውን ነገር ለማወቅ ግዴታ ስልኩ ያንተ መሆን አይጠበቅበትም። እሺ በእርግጠኝነት ግን ማንኛውም ስልክ ውስጥ ሊኖሩ የሚችሉ ነገሮች ይኖሩታል። እኔ እንደዚህ አላሰብኩም።
ደግሞ በተጨማሪ አንተ የምትፈራው ቪዲዮም እዚህ ውስጥ አለ እንዴ? የምን ቪዲዮ ነው የምትለው አንተ? ቆይ አሁንም ቅጅለን እንዴ? ጥሩ በቃ ለፖሊሶች ሰጥቼ አስፈትሸዋለሁ። አታስፈራራይ እባክህ። የአንተ ፖሊስ ደግሞ አይ አሁን እንኳን ለትክክለኛ ፖሊስ ነው የምሰጠው። ያኔ እኮ የልብ ትርታችሁን ለማዳመጥ ያክል ነው። እሺ የፈለግከውን አድርግ አድናን፣ የፈለግከውን አበረታታለሁ። ሮቤል እውነትህን ነው? እዚህ ስልክ ውስጥ ምንም ነገር የለም። ለምን አሰማኝ? ፖሊሶቹ ስራ ከፈቱ ከፈለጉ ያጣሩት። ግን አንተ በምን አይነት ቪዲዮ ነው እንደዛ እያሾረች የነበረችው? ምንም አይነት ቪዲዮ የለም። በቃ ለአንተ የተዘጋጀ ወጥመድ ነበር። ተው። በተመሳሳይ ነገር ሁለት ያልሸወድም። ምንም ወጥመድ መረብ የሚባል ነገር የለም። ይኸውልህ በደንብ እያስፈራራች ነበር። አድናን እሱን ከሆነ ማመን የፈለግከው አንቃወምን፣ የፈለግከውን እመን። ስለዚህ አንተ ሀቀኛ ነህ ማለት ነው። ምንም የምትፈራው ነገር የለም አይደል? አዎ የለም። በጣም ጥሩ። በቃ አለቀልኝ። ይሄ ሰይጣን ቪዲዮውን ገብቶ ሊጎረጎረው ነው። ወይኔ አንድ ነገር ከያዘ ደግሞ ሙጭጭ ነው የሚለው አይለቅ። የኔ ቆንጆ ሳራ መሞቷን ያወቅሽ ቀን ምን ያህል ታዝኝ ይሆን? አሁን ለዚህ ብቻ እንደዚህ ሆንሽ? እሱ ጋር ትቆም ይደክማል። እዚህ ጋር ቁጭ በል። ለዋናዬ የምራዝነሽልኝ ነው? አዎ ምትጠይኝ መስሎኝ ነበር እኮ። እና አሁን አልተጣላሁም ያለው ማን ነው? የኔ ቆንጆ ይቅርታ አድርጊልኝ። በእርግጥ ልነግርሽ ይገባ ነበር። ቆይ ምን ያህል አምኜው እየጠበቅኩ እንደነበር ታውቃለህ አይደለም? አዎ የአንቺን ጉጉት ሰው ጊዜ ለአንቺ መንገር ፈራው። የሆነ ደስታሽን ማጨለመው ይመስለኝ። ዲያድናን ጊዜው በሄደ ቁጥር አዘኔ እንደሚጨምር አታስብም? አስባለሁ፣ ግን ምን ብዬ ልንገርሽ? እንዴት ብዬ ሳራን እየፈለጋት አይደለም ልበልሽ? አላቅም አድናን አላቅም። የኔ ቆንጆ እባክሽ ይቅርታ አድርጊልኝ። እሺ ደብሮሻል አይደል? አይ አልደበረኝ። እና ለምን ታዲያ እንደዚህ ያዘሽ ትመስያለሽ? ምንም የኔ ፍቅር ፖሊሱ እህቴን ያገኝልኛል ብዬ ተስፋ አድርጌ ስለነበር ትንሽ ደብሮኝ ነው። የኔ ጣፋጭ የኔ ጥፋት ነው፣ ይቅርታ። እሺ በቃ ተው። ግን የሆነ ነገር ካረክልኝ ይተወኛል። እሺ ምን ላድርግልሽ? እግር ላይ ልተኛና ፀጉሬን አሻሽልኝ። በደስታ ይኸው ደስ ይበልሽ። ስልኩን ለምርመራ ለፖሊስ ሊሰጠው። ዝም በለው እባክህ፣ ሲያስፈራራ ነው። ምንም አያደርግም። ቆይ ያደርገዋል ያደርገውም የተባባል ልንቆይ ነው ወይስ ራሳችንን ለማስመለጥ እንሞክር? እሺ ምን እናርግ? ሊያደርገው ነው። እሺ አሁን እኔ እንዴት ልውሰደው? ስረቀው ወይም ደግሞ የሆነ ነገር አድርግ። ሮቢ አንተ እኮ መፍትሄ አይጠፋም። እንዴት አድርጌ ነው የምሰርቀው? በቃ ወሽተኛ የሆነ ነገር አድርገው ሰደው። እኔ ምንም አውቀው ነገር የለም። ሚራ እኔ ብቻ መታሰር እየመሰለሽ ነው አይደል እንደዚህ የምትሆኝ? እመኚ ሚራ፣ እኔ ተያዝኩ ማለት የኔ አንድ እግር እስር ቤት ሲገባ ያንቺም ሁለት እግር እንደሚገባው እቂ። እንዴ ምን አደረኩኝ ደግሞ? ምንድነው እሱ ባዶ ሜዳ ዛቻ? ቆይ አሁን ደግሞ ምን አጠፋሽ ልትለኝ ነው? ስልኩን ሰጠሽው አይደል? አይደለም ነጥቆኝ ነው እንዴ። ቆይ በአንድ ነገር ስንት ጊዜ ነው የምንከራከረው ነው እናንተ? ለእስር ተዘጋጅ እሺ። ሮቤል ይሄን ጸጋ ተወስዷል ማለት ነው? በፊት እኮ ከሰው ጭንቅላት ራሱ ሀሳብ ሰርቅ ነበር። አሁን ያ ሁሉ ብልሃት ብልጠት የት ገባብህ? አሁን ግን ከእጅ ላይ ስልክን መውሰድ አልችልም። ሮቢ ይሄንን ስልክ ስትቀበለው ራስ ግን ከማያልቅ ስራት እያዳንክ መሆኑን ወቅ። ባክሽ ልትመክሪኝ አትሞክሪ። ምን ትመስላለች? እቺ ምን አይነቷ ነች? በፈጣሪ ምንድነው አንተ? ወዴት ነው?
ሚራ እኮ የለችም። ረስተኸው ነው እንዴ? ሽንት ቤት ልገባ ፈልጌ እኮ ነው። ደግሞ ስለምን ሚራ ነው የምታወሪው? ታዲያ ለምንድን ነው ቀስ የምትለው? ደግሞ እኮ የአድናን መኝታ ቤት እንጂ ሽንት ቤት አይደለም። ጨለማ ስለሆነ እኮ አልታይ ብሎኝ ነው። እስቲ ውሸቱ እንኳን አሳማኝ ይሁን ሮቤል። ምን ፈልገህ ነው? አሁን በግልጽ እናውራ። ምን የምፈልገው ነገር ይኖራል ብለሽ ነው ደግሞ አንቺ? እንዴ ቆይ አንቺ ራሱ በይሳት ወሬ ነው እባክሽ። አንተን እየተከተልኩ ነው። ቆይ ምን ፈልገህ ነው? አድናን ክፍል እንደዚህ ተንሸዋከለገበ የነበረው? ሄጭ አንቺ ደግሞ እኔ አልተንሸዋከኩም አልኩሽ እኮ። ወደ ሽንት ቤት እየሄድኩ ነበር በቃ። ለማንኛውም ብቻህን ስትሆን እንደዚህ ብዙም ጎንበስ አትበል። ያው ጀርባህን ሊያም ይችላል። ምን አገባሽ? ለአንተ አስቤ ነው እንግዲህ። ለእኔ ከምታስቢ ፖሊስ ነው ብሎ ጓደኛውን አምቶ ለተጫወተብሽ ውሸታም አስቢ። እሺ እንዴ በነገራችን ላይ አንድ ያልነገርኩ ነገር ፖሊስ እንዳልነበርኩ እኔም አውቃለሁ። አብረን ያደረግነው ይሄማ ሊሆን አይችልም። አንቺ አታውቂው ነበር። እንግዲህ ምን ይውጥ። እኔና አድናን እኮ ምንም የምንደባበቀው ነገር የለም። በአንቺ ቤት አሁን አውቀሽ ሞተሻል። ምቀኛ እንዴ ሮቤል፣ ሽንቱስ ረሳኸው እንዴ? አንቺ ቆይ መጀመሪያ ሰላም አይቀርም እንዴ ሚራ? ደግሞ እኮ ምንም ቢሆን ከተገናኘን በጣም ቆየን አይደለ? ኡፍ ገና ከመጣ ተጨቃጨቀኝ ነው እንደዚህ ሴትዮ። አሳልፊኝ፣ አሁን ልግባበት። መግባታችን ምን ፈልገሽ ነው? ማን አስፈቀደሽ? ዞር በይልኝ እኮ ነው ያልኩት። አንቺ ግን ምን አይነት ደፋር ነሽ? አይቻልም አትገቢም አልኩሽ እኮ። ይሄ ቤት እኮ የኔ ነበረ። አንቺ እስከመጣሽው ከኔ ኋላ ነው። ከኔ ኋላ መጥተሽ ደግሞ አገቢ የምትይኝ አንቺ። በገዛ ፈቃድሽ እኮ ነው ለእኔ ትተሽልኝ ሄድሽው። አሁን ደግሞ እንደምታየው የዚህ ቤት እመቤት እኔ ብቻ ነኝ። አድናን ጋር ቃለኝ። እኔ የምፈልገው እሱ ነው። ሌባ አታፍሪም እንዴ? ቃለኝ ስትይ ዞር በይ ከዚህ። አዎ ትናንትና ቤቴ ድረስ መጥቶ ስልኬን ወስዷል እና ስልኬ እንዲመልስልኝ እፈልጋለሁ። ለምን? ጥሪው እና እሱ እዚሁ ይንገርሽ። እኔ ለአንቺ ቁሜ የማብራራበት ጊዜ የለኝም። እርግጠኛ ነሽ የአንቺ ስልክ እዚህ አለ ሚራ? አዎ ጥሪው ልዋና። ለምንድን ነው የምታደርቂኝ? እዚህ ሁኚ። አንቺ እዚህ ቤት አትገቢም። እሺ እሺ፣ እኔ አልገባም፣ ግን ደግሞ እሱ ስልኬን ይመልስልኝ። ቆይ ሚራ ስለምን ስልክ ነው የምታወራው? መጣች እንዴ? አድናን ስልኳን ወስዶባት እኮ ነው። ለምን? እኔ ምን አውቃለሁ፣ ቸግሮት መሰለኝ። እንዴ ቆይ እሱ ግን ምን ሆኖ ሚራ ስርስር የሚል ከሰከረ? ሮቤል አድናን እኮ እንዳንተ አይደለም። ሊያውም ደግሞ የሰው ስልክ ሰርቆ የማይመልስ ወስዷል። ካላመንሽ ጠይቂው ራሱ። እሱን ጠይቋለሁ። ግን ደግሞ ሮቤል ሁሌም እኮ መዋሸት በጣም ይሰለቻል። ደግሞ ያቺ አስቀያሚ እዚህ ቤት እንድገባ አልፈልግም። ለማንኛውም አድናን ጠይቂውና እናወራለን። ከዛ እውነቱን ሁሉ ትደርሽበታለሽ። ውሸታሞች! እሺ በቃ እናንተ ውሸት አያልቅባችሁም አይደለ? አድናን እውነት ነው እንዴ? እኔ ዝም ብዬ ነው እዛ ለነሱ አያደርገውም እያልኩ አፌን ስከፍት የነበረው? ምን ነው የኔ ቆንጆ፣ ምን ተፈጠረ? የሚራ ስልኩን እኮ መውሰድን እኔ ስቃወም ነበር። አዎ ስጂባን ነው ማጣራው ነገር አለ። ለማጣራትስ ቢሆን አንተ ቤቷ ድረስ ሄደ ስልኳን ወስደ ምናምን አስፈላጊ ነው? ማጣራው ነገር እኮ ከስልኳ ጋር የተያዘ ስለሆነ ነው። አሁን እኮ ውሸታም አደረከኝ አድናን። ታቸው እባክሽ፣ አንቺ ሳታውቂ ለተናገርሽው ነገር ትጨነቂያለሽ። እነሱ እያወቁ ለተናገሩት ነገር ምንም አይጨነቁም። ለማንኛውም ግን ሚራ መታለች። ምን አባቷ ልታረግ መጣች? አንተን ፈልጋ ነው። ስልኳን እንድትሰጣት ነው መሰለኝ። እኔ ግን እንዳትገባ አድርጌያለሁ። ወይኔ ሮቤል የተባለ ወሬ ማመላለስ አላውቀውም ማለት ነው። ቆይ አድናን እንደሱ እኮ አይደለም፣ እሱ እኮ አይደለም። ራሷ ናት የመጣችው። ቆይ አንተ ስለምንድን ነው ስልኳን የወሰድከው? ዶና እዚህ ውስጥ በጣም ወሳኝ ቪዲዮ አለ። እሱን ደግሞ እዚህ ውስጥ ደብቀውታል። ቆይ እሺ የምን ቪዲዮ ነው? እኔ እንጃ፣ እሱን ለማወቅ ነበር ያቆየሁት። ገና መክፈል ስላልቻልኩ ለፖሊሶች አሳልፌ ልሰጠው ነው። ለፖሊስ? አዎ ሰጥቼ ለፖሊሶች ምርመራ ይካሄድበታል እንጂ ዝም ብዬ ማመልሽ አልሰጣቸው። እርግጠኛ ነኝ ደግሞ ይሄ ስልክ የሆነ ወንጀል አለበት። ቆይ አንተ ምን ጠርጥረህ ነው? አላውቅም፣ ብቻ ግን እንዲሁ ስገምት ውስጡ የሆነ ነገር ይገኛል። በዚህ ሮቤልን ስታስፈራራው ሰምቻታለሁ። እና አሁን ፖሊስ ጣቢያ ልትሄድ ነው? አዎ። እሺ እኔ ፍቅር ግን ደግሞ ተጠንቀቅ። ይህን ነገር ካወቁ ሊያስቆሙ ይሞክራሉ። ተጠንቀቅ እሺ? እሺ።
ፖሊስ ጣቢያማ አይኔ እያየ አልታሰርም። ቪዲዮውን ካዩት ደግሞ መታሰር የማይቀር ነው። አድናን አይኔ እያየማ እጄን አልሰጠህም። ይቅርታ እንግዲህ ሉሃና። እንዴ ምን ፈልገሽ መጣሽ? ስልኬ መውሰድህን ረስተኸው ነው? ስልክሽን ከፖሊስ ጣቢያ ተቀበይሽ፣ ሰጥቻችኋለሁ። እንዴ ምን ማለት ነው? ቆይ እንዴት ነው ያለ ፈቃድ እንዲህ የምታደርገው? ለፖሊስ ሰጥቼ ምርመራ እየተካሄደበት ነው። ሲጨርሱ የሚሰጡሽ ይመስለኛል። እንዴ ባለቤቱ እኮ እኔ ነኝ አይደል እንዴ? እንዴት ነው ያለ ፈቃድ ዝም ብሎ የሚመረመረው? ህግ የለም እንዴ በሀገሩ? የሆነ ሚስጥር አለው አይደለም? ለዛ ነው እንደዚህ የምትሆኚው። ስለዚህ ስልኬ ውስጥ ምንም ነገር የለም። ምንም የምነግርህም ነገር የለም። ስለዚህ ስልኬ ስጠኝ። ነገርኩሽ እኮ ስልክሽን ፖሊስ ጣቢያ ይሰጡሻል አልኩሽ መሰለኝ። አድናን ስልኩን ስጣት። ሮቤል ስልኩን ስጣት። ሮቤል ተው። ሮቤል ስጣት እያልኩ ነው። ስጣት ስጣት። ቆይ ሎና ልቀቃት፣ ግድ የለም። እሺ በለኝ ሮቤል። ሮቤል እሺ በለኝ።